በዛሬው ክላሳችን የፍሬሽማን ኮርስ የሆነውን ኢመርጂንግ ቴክኖሎጂ ቻፕተር 2 ዴታ ሳይንስን አንድ በአንድ በጣም ግልጽና አጭር በሆነ እንዲሁም ለፈተና በሚያዘጋጃችሁ መንገድ አሳያችኋለሁ። ሰላም፣ እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። ወደ ክላሳችን ቻፕተር 2 ምንድነው የሚለው ዴታ ሳይንስ ነው የሚለው። ስለዚህ ዴታ ሳይንስ የምንለው ነገር ምንድን ነው? ስለዚህ ከዳታ ሳይንስ ምንነት መጀመር አለብን። ዳታ ሳይንስ ምንድን ነው የሚለውን ነገር ከሱ እንጀምር ማለት ነው። ዳታ ሳይንስ is a multidisciplinary field that uses scientific method, process, algorithm and system to extract knowledge and insight from structured, semi-structured and unstructured data ማለት ነው። ዳታ ሳይንስ የምንለው ነገር በጣም ሰፊ የሆነ ፊልድ ኦፍ ስተዲ ነው። ላይክ ኮምፒውተር ሳይንስ ኤንድ አይቲ እንዲሁም እንደ ሌሎቹ ዲፓርትመንቶች ሁሉ ሌሎች ፊልዶች ሁሉ እሱም በተመሳሳይ ሰፊ ፊልድ ነው። ምንድን ነው የሚያደርገው? ኖሌጅ ነው ኤክስትራክት የሚያደርገው ከምን ምን ተጠቅሙ ከተባለ ፕሮሰስድ አልጎሪዝም ሲስተም ኤክስትራክት ነው የሚያደርጉ። ከማን ኖሌጅ ነው ኤክስትራክት የሚያደርጉ ከማን ከተባለ ስትራክቸርድ፣ ሰሚ ስትራክቸርድ እና አንስትራክቸርድ ዳታ። ከነዚህ ኖሌጅ ኤክስትራክት ማድረግ የማን ስራ ነው? ዴታ ሳይንስ ማለት ነው። ሶ ዴታ ሳይንስ ኢን ሾርት ኢት ኢዝ ኤ ፊልድ ኦፍ ስተዲ ኦር ኢት ኢዝ ኤ መልቲ ዲሲፕሊናሪ ፊልድ ዛት ኢዝ ሳይንቲፊክ ሜተድ ፕሮሰስ አልጎሪዝም ኤንድ ሲስተም ቱ ኤክስትራክት ኖሌጅ ማለት ነው። ኢት ኢዝ ማች ሞር ዛን ሲምፕሊ አናላይዚንግ ዳታ። ዳታ አናላይዝ ከማድረግም በላይ ሰፊ የሆነ ፊልድ ነው ማለት ነው። ዳታ ሳይንስ የምንለው ነገር ራሱን የቻለ በጣም ሰፊ ፊልድ ነው፣ ላይ ኮምፒውተር ሳይንስ እና እንደ ሌሎች መስኮች ማለት ነው። ዴታ ሳይንስ ስለምንድን ነው የሚያጠናው? ትምህርት ውስጥ ምን ይመስላል ከተባለ ዴታ ሳይንስ የሚያጠናው ያው እንደነገርኳችሁ ኖሌጅ ኤክስትራክት ማድረግ ነው ፍሮም ስትራክቸር፣ ሰሚ ስትራክቸር ኤንድ አንስትራክቸር ዳታ። አሁን አለማችን ላይ በሙሉ ራን የሚያደርጉት የዴታዎች ፕሮሰስድ የሚያደርጉት ሁሉ ኦርጋናይዝ የሚደረጉት ፕሮሰስድ የሚደረጉት በዴታ ሳይንቲስቶች ነው። ስለዚህ ስለ ዳታ ካነሳን አይቀር ዳታ ላይ ስንመጣ የምናነሳቸው ዳታ በራሱ ምን ማለት ነው? አንዳንድ ጥያቄዎች እናነሳለን። ዳታ ምንድን ነው? ኢንፎርሜሽንስ ምን ማለት ነው? በዳታና በኢንፎርሜሽን መካከል ያለው ልዩነት ምንድን ነው የሚለውን ነገር ማየት አለብን። ምክንያቱም ስለ ዳታ ካወራን አይቀር ዳታ ምንድን ነው፣ ስለ ዴታ ሳይንስ ካወራን በራሱ ዳታ ምንድን ነው የሚለውን ነገር ማወቅ ስላለብን ማለት ነው። ዳታ ኢት ኢዝ አንፕሮሰስድ ፋክትስ ኤንድ ፊገርድ ማለት ነው። ፕሮሰስድ ያልተደረገ ዳታ፣ ኦርጋናይዝ ያልተደረገ ምን ተብሎ ይጠራል? አን ኦፍ ዳታ ተብሎ ይጠራል። ሲዛነ ፕሮሰስድ ፋክት ኤንድ ፊገር ከተባለ ማለት ነው ዳታ ማለት ነው። አሁን ብዙ ጊዜ ፈተና ላይ ኢንፎርሜሽን እና ዳታን ለማምታታት ነው የሚሞክሩት። ነገር ግን ዳታ ኢት ኢዝ አን ፕሮሰስድ ፋክትስ ኤንድ ፊገር ማለት ነው። ኤንድ በሁለቱ መካከል ያለው ዝምድና አሳያችኋለሁ። ኦር ኮንሰፕት ሊሆን ይችላል፣ ኢንስትራክሽን ሊሆን ይችላል፣ ፎርማላይዝድ ማነር ብቻ ዳታ የምንለው ነገር አንፕሮሰስድ ፋክት ኤንድ ፊገር ነው ዊች ሹድ ቢ suitable ፎር ኮሚዩኒኬሽን። ነገር ግን አንስትራክቸርድ ነው ስንል ምን መሆን አለበት? ሹድ ቢ suitable ፎር ዋት ኮሚዩኒኬሽን ማለት ነው። ኤንድ ኢንተርፕሬቴሽን ኤንድ ፕሮሰስድ ባይ ሁማን ኦር ኤሌክትሮኒክስ ኦር ሜሽንስ ማለት ነው። በማሽን ኦር በሰው ልጆች ኦር አይዘር በኤሌክትሮኒክስ ዲቫይስ ምን ለማድረግ ምቹ መሆን አለበት? ኢንተርፕሬት ለመደረግ ምቹ የሆነ ነገር በሙሉ ተብሎ ይጠራል? ዳታ ተብሎ ይጠራል ማለት ነው። ስለዚህ ዴታ ምንድን ነው አልኳችሁ? ኢት ኢዝ ፕሮሰስድ ፋክት ኤንድ ፊገር ነው። አይዘር ኮንሰፕትም ሊሆን ይችላል፣ ኢንስትራክሽን ሊሆን ይችላል። ግን ኢንፎርማላይዝድ ማነር መሆን አለበት እና ምን መሆን አለበት? በኤሌክትሮኒክስ ማሽን ሊሆን ይችላል፣ በኮምፒውተር ሊሆን ይችላል። ኢንተርፕሬት ለመደረግ በሰው ልጆች ሊሆን ይችላል። ኢንተርፕሬት ለመደረግ ምቹ መሆን አለበት። ኢንፎርሜሽን የምንለው ግን ኢት ኢዝ ፕሮሰስ ዳታ ኦን ዊች ዲሲሽን ኤንድ አክሽን አር ቤዝድ ነው የሚላችሁ። ኢንፎርሜሽን የምንለው ነገር ኢዝ ፕሮሰስ ዴታ ኦን ዊች ዲሲሽን ኤንድ አክሽን አር ቤዝድ። እዚህ ጋር ተመልከቱልኝ። ዳታ ምን ብለናል? ኢት ኢዝ አንፕሮሰስድ ፋክት ኤንድ ፊገር ነው ያለው። ኢንፎርሜሽን ግን ምንድን ነው ብያቸዋለሁ? ኢት ኢዝ ፕሮሰስ ዴታ ኦን ዊች ዲሲሽን ኤንድ አክሽንስ አር ቤዝድ። አሁን ኢንፎርሜሽን ኑሮን ዲሳይድ ማድረግ እንችላለን፣ ውሳኔ ማሳለፍ እንችላለን። ቤዝድ ኦን ዳታ ግን ዲሳይድ ማድረግ አንችልም ማለት ነው። ስለዚህ ምንድን ነው ዳታ አንፕሮሰስድ ነው፣ ኢንፎርሜሽን ፕሮሰስድ ነው። ዳታን ተጠቅመን ዲሲሽን ሜክ ማድረግ አንችልም። ኢንፎርሜሽንን ተጠቅመን ግን ዲሲሽን ማሳለፍ እንችላለን። ኢንፎርሜሽን ኢዝ ኢንተርፕሬትድ ዳታ። ያኛው ግን ገና ኢንተርፕሬትድ ዳታ ግን ገና ኢንተርፕሬት ያልተደረገ ኢንተርፕሬት ለመሆን ምቹ የሆነ ዳታ ነው። ኢንፎርሜሽን ግን ኢንተርፕሬትድ የተደረገ ዳታ ነው ማለት ነው። ኢንፎርሜሽን ኢዝ ኦርጋናይዝድ ስትራክቸርድ ኤንድ ፕሮሰስ ዳታ። አያችሁት? ዳታ ነው ኢንፎርሜሽን። ነገር ግን በምን ይለያያሉ አልኳችሁ? ኢንፎርሜሽን ኦርጋናይዝድ ነው፣ ስትራክቸርድ ነው፣ ፕሮሰስድ ነው። ስለዚህ ኢት ኢዝ ሚኒንግፉል። ዳታ በራሱ ሚኒንግ የለውም በራሱ ሲቆም። ለምሳሌ ዳታ ማለት ዝም ብሎ አንድ ሲምቦል ሊሆን ይችላል። ለምሳሌ አት ብላችሁ የምትጽፏት ሲምቦል በራሱ አንድ ዳታ ናት። ነገር ግን ለምሳሌ የሆነ አንድ
ሲደመር ብሎ ብታገኙት ምን አይነት ሚኒንግ ይሰጣችኋል? ነገር ግን ፕሮሰስ ተደርጎ 1 ሲደመር 1 እኩል ነው 2 ተብሎ ኢንፎርሜሽን ሆኖ ብታገኙት ምን ትላላችሁ? ውሳኔ ትወስናላችሁ አይደል? አይዘር ትሩ ነው ኦር ፎልስ ነው ትሉ ትችላላችሁ። እሱ ኢንፎርሜሽን ይባላል ነው። ስለዚህ ዳታ ብዙ ሚኒንግ የለውም። ነገር ግን ይሄኛው ግን ምንድነው ሚኒንግፉል ነው። ኢትስ ሚኒንግፉል ኤንድ ጊቭ ቫልዩ ፎር ሪስፖንስ ፎር ዲሲሽን ሜኪንግ ለሚሰሙት ሰዎች በቂ የሆነ መረጃ በመስጠት ውሳኔ እንድንወስን የሚያደርገን ኢንፎርሜሽን ተብሎ ይጠራል። በሁለቱ መካከል ያለው ልዩነት ይህንን ይመስላል ማለት ነው። ስለዚህ ስለ ዳታ ካወራን ዳታ ፕሮሰሲንግ ሳይክል ምንድን ነው የሚለውን ማወቅ ይኖርብናል ማለት ነው። ዳታ ፕሮሰሲንግ ሳይክል የምንለው መረጃን ይበልጥ ጠቃሚ እንዲሆን የማስተካከልና የማደራጀት ተግባር ዳታ ፕሮሰሲንግ ሳይክል ተብሎ ይጠራል ማለት ነው። ያ ማለት ወዴት ልናወስደው ነው ማለት ነው? ወደ ኢንፎርሜሽን ልንወስደው ነው ማለት ነው። ዳታ ፕሮሰሲንግ ኢንቮልቭስ ዘ ሪስትራክቸሪንግ or reordering of data by people or machine to increase its usefulness and value for specific purpose ለአንድ ስፔሲፊክ ፐርፐስ ቫሊዩን እና ምኑን ዩስፉልነሱን ለመጨመር ምን ማድረግ ሪስትራክቸር እና ኦርደር ማድረግ ምን ተብሎ ይጠራል? ዳታ ፕሮሰሲንግ ሳይክል። ለምሳሌ ዳታ ፕሮሰሲንግ ሳይክል ብላንክ ስፔስ ኢት ኢዝ the restructure or reordering of data by people or machine to increase its usefulness and add value for specific purpose ብትባሉ ዳታ ፕሮሰሲንግ ሳይክል አሁን እያየናቸው ሄዱ። ደግሞ ወደኋላ በጣም ብዙ የተገናኙ ነገሮች ስላሉ እነሱም ምርጫ ቢያመጣባቸው ማን ይሆናል ማለት ነው? ዳታ ፕሮሰሲንግ ይሆናል ማለት ነው። ስለዚህ ዳታ ፕሮሰሲንግ የምንላቸው 3 ናቸው። ኢንፑት፣ ፕሮሰሲንግ እና አውትፑት። በጣም በአጭሩ በቀላሉ የሚያዙ ነገሮች ናቸው። ምክንያቱም ኢንፑት ስንል ምንድነው? ዳታ ኢዝ ፕሪፔርድ ኢን ኤ ፎርም suitable for the processing machine ምን ብለናል ቅድም? ዳታ በራሱ ሲቀመጥ በሂውማንም ሊሆን ይችላል፣ በማሽን ሊሆን ይችላል፣ በኮምፒውተሮች ሊሆን ይችላል። ምን ሆኖ መቀመጥ አለበት? ኢንተርፕሬት ለመደረግ ምቹ ሆኖ ወር suitable ሆኖ መቀመጥ አለበት። ስለዚህ አሁን ኢንፑት ታይም ላይ ነው ኢንፑት ስናደርግ ፕሪፔርድ ነው የሚሆኑት። ከዛ በኋላ ፕሮሰሲንግ ላይ ምንድነው የሚፈጠረው? ኢንፑት ዳታ ኢዝ ትራንስፈርድ ፍሮም ኢንቱ ኤ ሞር ዩዝፉል ፎርም ማለት ነው። ፕሮሰስ ይደረጋል፣ ኦርጋናይዝ ይደረጋል። በሙሉ የሚስተካከሉት ነገሮች ቢስተካከሉት ማለት ነው ፕሮሰሲንግ ላይ ይሆናል ማለት ነው። አውትፑትስ the final result of processing stage is collected ማለት ነው። በስተመጨረሻ ላይ ፕሮሰሲንግ አድርጎ ሾው የምናደርግበት ወይም ደግሞ መጨረሻ ላይ የምናገኘው አውትፑት ይሆናል። ይህም ተብሎ ይጠራል ዳታ ፕሮሰሲንግ ሳይክል ተብሎ ይጠራል ማለት ነው። ዳታ ታይፕ ኤንድ ዜር ሪፕሬዘንቴሽን ነው። ቀጣዩ ደግሞ ዳታ ታይፕ አር አትሪቢዩት ዳት ኢንፎርም ኤ ኮምፓይለር ኦር ኢንተርፕሬተር ሃው ቱ ሃንድል ኤንድ ዩቲላይዝ ስፔሲፊክ ዳታ። የመረጃ አይነቶች ወይም ደግሞ ዳታ ታይፕ አንድ ኮምፒውተር መረጃን እንዴት መያዝና መጠቀም እንዳለበት የሚነግሩት መገለጫዎች ናቸው ወይም ደግሞ አትሪቢዩቶች ናቸው ያልናቸው ለዛ ነው። እነዚህም ተብሎ ይጠራሉ ዴታ ታይፕ ማለት ነው። ስለዚህ ሜይ ቢ የኮምፒውተር ተማሪ ትሆኑ ትችላላችሁ፣ የኮምፒውተር ሳይንስ ተማሪ ትሆኑ ትችላላችሁ፣ ኦር የአይቲ ተማሪ ኦር የሶፍትዌር ኢንጂነሪንግ ተማሪ ወይም ደግሞ በራሱ የዳታ ሳይንስ ተማሪ ከሆናችሁ አንድ ኮንሰፕት አካፍላችሁ እንዲሁም ለሌሎቻችሁም የሚጠቅም ነገር ስለሆነ ማለት ነው። ኮምፓይለር የምንለው ነገር ምንድን ነው እና ኢንተርፕሬተር የምንለው ምንድን ነው፣ ማሽን ኮድ የምንላቸው ነገር ምንድን ናቸው፣ በምን ይለያያሉ የሚለውን እንመልከት። ኮምፓይለር የምንለው ነገር ኢትስ ኤ ፕሮግራም ዛት ትራንስሌት ሃይ ሌቭል ፕሮግራሚንግ ላንጉጅ ቱ ማሽን ኮድ ማለት ነው። ሃይ ሌቭል ፕሮግራሚንግ ላንጉጆችን ወዴት የሚያመጣልን ማለት ነው፣ ወደ ማሽን ኮድ የሚያመጣልን ተብሎ ይጠራል፣ ኮምፓይለር ይባላል። ለምሳሌ ሲ ፕላስ ፕላስን ተጠቅማችሁ ኮድ ስታደርጉ፣ አይዘር ሌላ ቋንቋ ተጠቅማችሁ ኮድ ስታደርጉ እኛ በሚገባን አንደርስታንድ በምናደርግበት ወይ ስለሆነ ኮድ የምናደርገው ሲፒዩ አንደርስታንድ የሚያደርገው ደግሞ ማሽን ኮድ ስለሆነ ከኛ ተቀብሎ ወደ ሲፒዩ አንደርስታንድ ወደሚያደርግበት ወደ ማሽን ኮድ ወደ ባይናሪ ነምበር ሲስተም ቼንጅ የሚያደርግልን ማን ተብሎ ይጠራል? ኮምፓይለር ተብሎ ይጠራል ማለት ነው። ኢንተርፕሬተር የምንለው የኮምፒውተር ፕሮግራም ዛት ኤክስኪዩትስ ኢች ኦፍ ስቴት ኦፍ ሃይ ሌቭል ኢንስትራክሽን ቢፎር ጎይንግ ቱ ዘ ኔክስት ኢንስትራክሽን ማለት ነው። አሁን እያንዳንዱ ቋንቋ ወይም ደግሞ ፕሮግራሚንግ ላንጉጅ ምን ይደረጋል? ኢንተርፕሬት ይደረጋል። ነገር ግን ኢንተርፕሬቲንግ ታይሙ ልዩነት አለው። አሁን ቢግ ነው ኮምፓይል ስንል ኤክስኪዩቲቭ ፋይል እየሰራ ኮምፓይል እየሆነ ይቀመጣል። ነገር ግን ይሄ ኢንተርፕሬተር የምንለው ነገር ግን መጀመሪያ ኢንተርፕሬት ተደርጎ ከዛ በኋላ ኮምፓይል የሚደረግ። ስለዚህ የሚለያዩ ኮር መለያያቸው ምንድነው? ኢንተርፕሬት ስንል አሁን ለምሳሌ ፓይተን ኢንተርፕሬትድ ላንጉጅ ነው። ሲ ፕላስ ፕላስ ደግሞ ኮምፓይል ላንጉጅ። ሁለቶችም ጀነራል ፐርፐስ ላንጉጅ ናቸው። ማንኛውም ነገር የተሰሩባቸው ትችላላችሁ። ነገር ግን ልዩነት አላቸው። በምንድን? በኢንተርፕሬቲንግ ኦር ደግሞ ኤክስኪዩሽን ታይም ሃይ ሌቭል ፕሮግራሚንግ ላንጉጅ የምንላቸው መጀመሪያ ኢንተርፕሬት ተደርጎ ከዛ በኋላ ወደ ኮምፓይል የሚደረጉት ማለት ነው። ሌላኛው ማሽን ኮድ ነው። እያንዳንዱ ኢች ላይን መጀመሪያ የምትደረጋለች ማለት ነው። እንደሚነግራችሁ የኮምፒውተር ፕሮግራም ዛክ ኤክስኪዩትስ ኢች ኦፍ ስቴት ኦፍ ሃይ ሌቭል ኢንስትራክሽን ቢፎር ጎይንግ ቱ ዘ ኔክስት ኢንስትራክሽን ማለት ነው። ወደዛኛው ኢንስትራክሽን ከመሄዱ በፊት ምን ይላል? ኤክስኪዩት ይደረጋል ማለት ነው። ማሽን ኮድ የምንለው ደግሞ ማሽን ኮድ ኢዝ ባይናሪ ነምበር ሲስተም ዊች አር ባይናሪ ነምበር ሲስተም ነው ዊች አር 0 and 1 ዛት አር ኮምፒውተር አንደርስታንድ ኤንድ 1 ስታንድስ ፎር ኦን ዊች ሚንስ ከረንት ፍሎ ኤንድ 0 ስታንድስ ፎር ኦፍ ከረንት ስታንድስ ፎር ኦፍ ከረንት ማድረግ ነው።
ካት ኦር ደግሞ ኦፍ እንደማድረግ ነው ማለት ነው። ምን ማለት ነው? ማሽን ኮድ እንደሆነ ቀር ኢት ኢዝ ባይናሪ ነምበር ሲስተም ነው። እነ ባይናሪ ነምበር ሲስተም ደግሞ ማን ያሉ ዜሮ ኤንድ አንድ ናቸው ማለት ነው። ዜሮ እና አንድ ደግሞ ምንድነው ሪፕሬዘንት የሚያደርጉት ከተባለ ኮምፒውተር ላይ ምንድነው ኮምፒውተር ላይ ምንድነው ቫሊዋቸው ከተባለ ዜሮ ስንል ስታንድስ ፎር ኦን ኦን አንድ ዜሮ እንትን አንድ ዜሮ ስንጽፍለት ስታንድስ ፎር ኦን ስለሆነ ምን ያደርጋል? ኦን ይሆናል። ኦን ሆነ ማለት ምን ማለት ነው? ኮምፒውተር ኤሌክትሪክ ከረንት ይለፍ ወይም ደግሞ ኦን ይሁን እያሉ ነው። ሰርኪዩት ይኑር እያሉ ነው። ዜሮ ሲሆንስ ኦፍ ይሁን። ኮምፒውተር አንደርስታንድ የሚያደርገው ኦፍ ኤንድ ኦንን ዜሮ እና አንድ አንደርስታንድ አያደርግም። ኦፍ ኤንድ ኦን ኤሌክትሪክ ይለፍ አይለፍ ሪፕሬዘንቴሽን ናቸው። ምክንያቱም ዜሮ ማለት ኦፍ ነው። ኦፍ ማለት ነው ምን ማለት ነው? የኤሌክትሪክ ፍሰት ያቁም እንደማለት ነው። ወይም ደግሞ ከት ይደረግ። ለምሳሌ ማብሪያ ማጥፊያ የቤት ማብሪያ ማጥፊያዎችን ኤግዛምፕል መውሰድ ትችላላችሁ። ኦን ስታደርጉት መብራት ይበራል፣ ኦፍ ስታደርጉ ይጠፋል። ልክ እንደዛ ነው የኮምፒውተር ስራ ማለት ነው። ተጨማሪ ስለ ኮምፒውተር መረዳትና ማወቅ ከፈለጋችሁ ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ እንገናኛለን ማለት ነው። እሺ ዴታ ታይፕ በሁለት መንገድ ከፍለን እንመለከታቸዋለን። ኮምፒውተር ሳይንስ ፐርስፔክቲቭ እና ዳታ አናላይሲስ ፐርስፔክቲቭ ብለን በሁለት ከፍለን እንመለከታቸዋለን። ዳታ ታይፕ ፍሮም የኮምፒውተር ፕሮግራሚንግ ፐርስፔክቲቭ ስናያቸው ሞስት ፕሮግራሚንግ ላንጉጅ ዩቲላይዝ ዘ ፎሎዊንግ ኮመን ዳታ ታይፕስ ማለት ነው። ኢንቲጀር፣ ቡሊያን፣ ካራክተር፣ ፍሎት፣ አልፋኑሜሪክ ስትሪንግ የምንላቸው አሉ። ኢንቲጀር የምንላቸው ዩዝድ ቱ ስቶር ሆል ነምበር ማለት ነው። እነዚህ የምታያቸው ነገሮች ኮምፒውተር ላይ ዴታ ሴቭ ለማድረግ ስቶር ለማድረግ ነው እንጠቀምባቸው እና ዴታ ምን ለማድረግ ትሬስ ለማድረግ እንጠቀምባቸዋለን። ኢንቲጀር ስንል እንዴት ነው? ዩዝድ ቱ ስቶር ሆል ነምበር በሙሉ ሴቭ የምናደርግበት ተብሎ ይጠራል፣ ኢንቲጀር ተብሎ ይጠራል። ቡሊያን ስንልስ ሪስትሪክትድ ቱ ዋን ኦፍ ቱ ቫሊዩ ትሩ ኦር ፎልስ፣ አይዘር ትሩ ነው የምትሉት ኦር ፎልስ ነው የምትሉት። ስለዚህ ይህም ተብሎ ይጠራል፣ ቡሊያን ተብሎ ይጠራል። ካራክተር ወይ ደግሞ ቻር ደግሞ ምንድነው? ዩዝድ ቱ ስቶር ሲንግል ካራክተር ሴቭ ለማድረግ እንጠቀምበታለን። ፍሎቲንግ ፖይንት ነምበር የምንላቸው ደግሞ ዩዝድ ቱ ስቶር ሪል ነምበር ማለት ነው። አሁን በፖይንት ምናምን ስታደርጉት ደግሞ ደብል የሚባል አለ። ነገር ግን ያው የእናንተ መጽሐፍ እሱን አይገልጽም ማለት ነው። አልፋኑሜሪክ ስትሪንግ ዩዝድ ቱ ስቶር ኮምባይኔሽን ኦር ካራክተር ኦፍ ነምበርስ ካራክተር ኤንድ ነምበርስ ማለት ነው። ይህ ኮምባይኔሽን የካራክተር ነው የነምበር ኮምባይኔሽን ስቶር ለማድረግ አልፋኑሜሪክ ስትሪንግ ወይም ደግሞ ስትሪንግ የሚባለውን ትጠቀማላችሁ ማለት ነው። ዚስ ታይፕስ ዲፋይን ዘ ኦፕሬሽን ዛት ካን ቢ ፐርፎርምድ ኦን ዳታ ዘ ሚኒንግ ኦፍ ዳታ ኤንድ ሃው ዘ ቫሊዩ አር ስቶር። እንዴት ነው ስቶር የሚደረገው እና እንዴት ነው ፐርፎርም የሚደረገው፣ እንዴት ነው ቫሊዩ የዳታ ቫሊዩ ሚኒንግ የሚሰጠው ቢሉት በማን ይወሰናል? በእነዚህ ይወሰናል ማለት ነው። ዴታ ታይፕ ፍሮም ዴታ አናሊቲክስ ፐርስፔክቲቭ ማለት ነው። አሁን ኮምፒውተር ሳይንስ ፐርስፔክቲቭ ተነስተን ያየ ነው። አሁን ደግሞ ፍሮም ዴታ ታይፕ ዳታ አናላቲክስ ፐርስፔክቲቭ እንመለከተዋለን። ፍሮም አናላቲክስ ቪው ፖይንት ዳታ ኢዝ ካታጎራይዝድ ኢንቱ ስሪ ኮመን ስትራክቸር ስትራክቸርድ ዴታ፣ ሰብ ስትራክቸርድ ዴታ ኤንድ አንስትራክቸርድ ዴታ ማለት ነው። ስትራክቸርድ ዳታ የምንለው ዲፋይን አድሄርስ ቱ ፕሪዲፋይንድ ዳታ ሞዴል ሜኪንግ ኢት ስትሬት ፎርዋርድ ቱ አናላይዝ። ስለዚህ ከኮምፒውተር ሳይንስ አንጻር ዳታ ታይፕን ካየን አሁን ደግሞ ፍሮም ዳታ አናላቲክ ፐርስፔክቲቭ ምን ይመስላል የሚለውን እንመልከት። ፍሮም አናላቲክ ቪው ፖይንት ዳታ ኢዝ ካታጎራይዝድ ኢንቱ ስሪ ማለት ነው። ስትራክቸርድ፣ ሰሚ ስትራክቸርድ እና አንስትራክቸርድ ማለት ነው። ስትራክቸርድ የምንለው ኢት ኢዝ አድሄርሲቭ ነው ቱ ፕሪዲፋይንድ ዳታ ሞዴል አለው እና ምንድነው ኦርጋናይዝድ ነው ማለት ነው። ስትሬት ፎርዋርድ ቱ አናላይዝ ለማድረግ ምንድነው ስትሬት ፎርዋርድ ነው ወይም በቀጥተኛው በሆነ መንገድ አናላይዝ ማድረግ እንችላለን። ፕሪዲፋይንድ ነው፣ ኦርጋናይዝድ ነው። ይሄ ስትራክቸርድ ዳታ ተብሎ ይጠራል። ለምሳሌ ፎርማቶቹ ከወርፉ ታቡላር ፎርማት ዊዝ ዲፋይንድ ሪሌሽንሺፕ ቢትዊን ራው ኤንድ ኮሎመን ዛት ካን ቢ ስቶርድ ማለት ነው። ለምሳሌ ኤግዛምፕል ኤክሴል ፋይል፣ ኤስኪዩኤል ዳታቤዝ በሆኑ ምንድን ናቸው? ስትራክቸር ዳታ ተብሎ ይጠራሉ ማለት ነው። ማን አልኳችሁ? ኤክሴል ፋይል ኦር ደግሞ ኤስኪዩኤል ዳታቤዝ ምንድነው? ስትራክቸርድ ዳታ ነው። ሰሚ ስትራክቸርድ የምንለው ደግሞ እንዴት ነው ከተባለ ዲፊኒሽን ዳዝ ኖት ኮንፈርም ቱ ፎርማል ሪሌሽን ዳታቤዝ። አሁን ለሪሌሽናል ዳታቤዝ አያገለግልንም ወር ደግሞ ኮንፊርም አያደርግልንም። ነገር ግን ዩዝ ታግ ኦር ማርከርስ ቱ ኢንፎርስ ሃይራርኪስ ኤንድ ሰፓሬት ሰማንቲክ ኤለመንት ማለት ነው። ሳሚ ስትራክቸርድ ነው እንዳልኳችሁ፣ ሙሉ ለሙሉ ስትራክቸርድ አይደለም እና ኦርጋናይዝድም አይደለም እና ለሪሌሽናል ዳታቤዝም አንጠቀሙም። ዳታቤዝ በሁለት ይከፈላል። ሪሌሽናል እና ሪሌሽናል ዳታቤዝ ተብሎ በሁለት ይከፈላል። ሶ ሪሌሽናል ዳታቤዝ ለምንለው ነገር አያገለግልንም። ነገር ግን ምን አለው? ኢንፎርስ በሳሚ በሆነ መንገድ ኢንፎርስ የሚያደርጉት ሂራርኪ ሰፓሬት የሚያደርግባቸው ኤሌመንቶች አሉ። ለምሳሌ ካራክተሪስቲክሱ ምንድን ነው ከተባላችሁ ኦፍትን ሪፈርድ ቱ አስ ሰልፍ ዲስክራይቢንግ ስትራክቸር አላቸው ነው እና እነሱን ማንን መውሰድ እንችላለን? ጄሰን እና ኤክስኤምኤልን መውሰድ እንችላለን ማለት ነው። ሌላኛው አንስትራክቸርድ ዳታ ወይም ደግሞ የመጨረሻው ሲሆን ላክ ፕሪዲፋይንድ ዳታ ሞዴል ኦር ኦርጋናይዜሽን። ከመጀመሪያው ደግሞ ስትራክቸርድ ዳታ ብለን ካየ ነው
ፍጹም በሆነ መንገድ ይለያል። ምንድነው ላክስ ፕሪዲፋይንድ ዳታ ሞዴል ኦር ኦርጋናይዜሽን ማለት ነው። ምንም አይነት የሆነ ኦርጋናይዝድ የሆነ አይደለም ወይም ደግሞ ፕሪዲፋይንድ የሆነ አይደለም ማለት ነው። ስለዚህ ካራክተሪስቲክሱ ምንድነው ከተባለ ታይፒካሊ ቴክስት ሄቪ ኦፍተን ኮንቴንስ ኢሬጉላሪቲስ አምቢሽን ዳት ሜክ ትራዲሽናል አናላይሲስ ዲፊካልት ማለት ነው። ኤግዛምፕል ኦዲዮ ፋይል፣ ቪዲዮ ፋይል፣ ኖኤስኪውኤል ዳታቤዝ እነዚህ በሙሉ ምንድን ናቸው? አንስትራክቸር ዳታ ተብለው ይጠራሉ ማለት ነው። ሌላኛው ሜታ ዳታ ኦር ደግሞ ዳታ አባውት ዳታ ብለን የምንጠራው ነገር ሜታ ዳታ ማለት ስለ አንድ ዳታ የሚናገር ዳታ ማለት ናቸው። ለምሳሌ አንድ ኤግዛምፕል ልስጣችሁና በዛች ኤግዛምፕል መሰረት ትረዱታላችሁ ማለት ነው። አንድ ሲንግል ፎቶ ቢኖራችሁ ያ ሲንግል ፎቶ ቀኑ ይጻፋል። ፎቶ ላይ ስታይል ስዋፕ ስታደርጉበት ላይ የተነሳበትን ቀን ማወቅ ትችላላችሁ። እሱ ምን ተብሎ ይጠራል? ፎቶ በራሱ አንድ ዳታ ነው አይደለ? ነገር ግን ፎቶን ስዋፕ ስታደርጉት የተነሳበትን ስልክና ልክ ባጭሩ ወይም ደግሞ እስኪ የሆነ ሳምሰንግ ስልክ ኖሯችሁ ለምሳሌ ሳምሰንግ S22 ሊኖራችሁ ኦር S24 ሊኖራችሁ ልክ ፎቶ ስታነሱ ዋተር ማርክ ይቀመጣል አይደለ? ከፎቶ ላይ ዋተር ማርክ ሲቀመጥ ለምሳሌ ሳምሰንግ አልትራ እንደዚህ ብሎ ቢጽፍ ያ ዳታ አባውት ዳታ ነው። በምን ስልክ እንደተነሳ የሚሰጥ ፋርዘር ኢንፎርሜሽን የሚሰጥ ማለት ነው ባጭሩ። ወይም ደግሞ ልክ ፎቶ ከተነሳ በኋላ መቼ እንደተነሳ ቀኑ ዴቱ ይቀመጣል። በዚህ ቀን ተነስቶ የተነሳ ነው ተብሎ ቀኑ ይቀመጣል አይደል? እሱ ዴታ ኦር ደግሞ ሜታ ዴታ አባውት ዴታ ወይም ደግሞ ሜታ ዴታ ተብሎ ይጠራል ማለት ነው። ሜታ ዳታ የምንለው ዳታ ዛ ዲስክራይብ አባውት ዳታ ስለ ዳታ የሚገልጽ ተጨማሪ አዲሽናል ፋርዘር ኢንፎርሜሽን የምናገኝበት ዳታ ማለት ነው። ፍሮም የቴክኒካል ፐርስፔክቲቭ ሜታ ዳታ ኢዝ ናት a separate data structure, but it is one of the most important elements for big data solution. It serves data about data, providing additional information about a specific set of data. እንዳልኳችሁ ተጨማሪ ኢንፎርሜሽን ይሰጠናል ማለት ነው። ኤግዛምፕል አለ ለምሳሌ for a set of photographs metadata describe when and where they were taken because this metadata consists of fields or for data and location ማለት it's frequently used in big data solution for initial analysis ማለት ነው። በቀጣይ ዴታ ቫልዩ ቼን እናየዋለን። ለአሁኑ ቪዲዮ እንዳይበዛባችሁ ከወዲሁ እናቁም ማለት ነው።